ቻናላችንን ላይክ፣ ሼር፣ ኮሜንት ያርጋችሁ ከሐሙድ ቲቪ ጋር ቤተሰብ ይሁኑ። የአፍሪካ ህብረት መቀመጫ በሆነችው ቡልጋሪያ ላይ ጎረቤት ልናደርገው ቴምር ፕሮፐርቲስ የ30% ታላቅ ቅናሽ አድርገን ይዘንላችሁ መጥተናል። ከዚህ ቀደም በከፍተኛ የግንባታ ጥራትና ፍጥነት በመገንባት የሚታወቀው ድርጅታችን አሁን ደግሞ በቡልጋሪያ ማዞሪያ ከአልነጃሺ መስጊድ ፊት ለፊት በአይነቱ ለየት ያለ ኮምፓውንድ የመኖሪያ መንደር አቅርበንላቸዋል። ከባለ 1 መኝታ እስከ ባለ 3 መኝታ በተለያየ ካሬ አማራጮች ያቀረብን ሲሆን ባለ 1 መኝታ በ5.5 ሚሊዮን ብር ጠቅላላ ክፍያ፣ ባለ 2 መኝታ በ6.6 ሚሊዮን ብር ጠቅላላ ክፍያ፣ ባለ 3 መኝታ በ9.3 ሚሊዮን ብር ጠቅላላ ክፍያ ጀምሮ ማግኘት የሚችሉ ሲሆን እንዲሁም የንግድ ሱቆችን እዛው ገበያተኛው አይኑን አፈጥቶ በሚጠብቀው ኮምፓውንድ ላይ ከግራውንድ እስከ 5ኛ ወለል ድረስ ከ900 ሺህ ብር ቅድመ ክፍያ ጀምሮ የንግድ ሱቅ ባለቤት መሆን ይችላሉ። ለበለጠ መረጃ ይደውሉልን። ቴምር ፕሮፐርቲስ የህልሞ ማረፊያ። ተቅዋላህ አላህን መፍራት የአላህ ፍራቻ ውስጥ ያለበት ሰው ሱብሃንአላህ አላህ ኒዕማውን ያርከፈከፈበት ሰው የዛን ሰው ነው። ጭንቅ ሲለው ጭንቀት የሚወገድለት፣ ሰላም የሚያመጣ፣ ደስታ የሚያገኝ፣ ሁሌ ማይቀያየር ሰው ማለት አላህን የሚፈራ ሰው ነው። ማይቀያየር ለምን? ጃፓንም ሄደ አላህ አለበት፣ ዱባይ ሄደ አላህ አለበት፣ በቀንም አላህ አለበት፣ በጨለማም አላህ አለበት፣ ከሰው ጋርም አላህ አለበት፣ ብቻውንም አላህ አለበት። ኢተቂላህ ሐይሱማ ኩንት አላህን ፍራ የትም ቦታ ብትሆን። ይህ ዘመን ተሻጋሪ ነው የረሱል ዓለይሂ ሰላቱ ወሰላም ንግግር ነው። ድንቅ ንግግር። ኢተቂላህ ሐይሱማ ኩንት አላህን ፍራ የትም ቦታ ብትሆን። ከቀልብ ስራዎች ያልኳችሁ ምንድነው? ስለ ተቅዋ የአላህ መልእክተኛ አንድ ቀን ሲያስተምሩ ስለ ተቅዋ በደንብ ነገሩና አተቅዋ ሃሁና አተቅዋ ሃሁና አተቅዋ ሃሁና ተቅዋ እኮ እዚህ ነው ብለው ወደ ደረታቸው እያመላከቱ ተቅዋ እዚህ ነው። ናም ልቡ እዚህ ነው፣ ቦታው እዚህ ነው። የአላህ ፍራቻ ውስጥ የተቀመጠለት ሰው ሁሌ ተመሳሳይ ባህሪ ያለው። ተቅዋ ያላቸው ሰዎች አላህ ምን ይሰጣቸዋል? አላህ ትልቅ ሽልማት አዘጋጅቶላቸዋል። ወመን የተቂላህ የጅዐል ለሁ መኽረጃ አላህን የሚጠነቀቅ አላህን የሚፈራ የጅዐል ለሁ ለሱ አላህ ያደርግለታል መኽረጃ መውጫ ቀዳዳ። ወንድሜ ጭንቅ ብሎሃል፣ እህቴ ጭንቅ ብሎሻል፣ ነገሮቹ ክራውድድ ሆኖብሃል። አላህን ፍራ፣ አላህን ፍሪ። አላህ ነገሮችን ያመቻችልሻል፣ አላህ ነገሮችን ያመቻችልሃል። ስለ ተቅዋ እስቲ አንድ ታሪክ ልንገራችሁ። 3 ሰዎች በነብዩ ሰለላሁ ዐለይሂ ወሰለም ዘመን ነብዩ ሰለላሁ ዐለይሂ ወሰለም የተናገሩት ታሪክ ነውና የሆነች ዕቃ ለመፈለግ መጥተው ዝናቡ ሲመጣባቸው ዋሻ ውስጥ ይገባሉ። ዋሻ ውስጥ ከገቡ በኋላ አንደኛው ምን አለ? ቋጥኝ ድንጋይ መጥቶ ከተራራ ሲዘጋባቸው የሶስቱንም ታሪክ አልናገርም። ያን ዛሬ ከዚህ መከራ ልንወጣ የምንችለው ለአላህ ብለን የሰራነው ስራ ካለ በሱ አማካኝነት ካልሆነ ዛሬ መዳን አንችልም ማለት ለሱ ብለናል። ታሪካቸውን 3ቱም ተናገሩ። ከ3ቱ መካከል አንደኛው ያ ረቢ እኔ ያጎት ልጅ ነበረች። እቺን ያጎት ልጅ ማንም ሰው እንደሚወዳት እወዳታለሁ። ዛሬ ሰው ከሌን ወደድኳት ግን የምንወደውን ነገር በምንድን ነው የምንገልጸው? ፍቅር እኮ የተከለከለ ነገር አይደለም። አላህ የሰጠን ስጦታ ነው። ግን የምናስቀምጥበት የምንሄድበት መንገድ ነው ስተቱ። እና አንድ ቀን ለዝሙት ጠየቃት። ለዝሙት ሲጠይቃት አይ በጭራሽ አለችው። ከዛ ሀገሩ ላይ ድርቅ ሲከሰት ይላል። ድርቅ ሲመጣ የዛኔ የባክር ዳይ ስትለኝ ሰው ወደ ዘመዱ ይመጣልና ያን ጊዜ የጠየቅኩሽን ጥያቄ ዛሬ መልስ ካልሰጠሽኝ በጭራሽ ላንቺ ማድረግልሽ ነገር የለም። 120 ዲናር ልሰጣት ተስማማን። በኔና በሷ መካከል ያለውን ነገር ልትከፍታ ፈአጠይቱሃ 20 ወ100 ዲናር 120 ዲናር ሰጥቷት አንተ ሁልየ በይኒ ወበይነ ንሲሃ በኔና በሷ መካከል ያለው መንገድ ልከፍት ዝሙት ሊሰራባት። ከዛ ምን ይላል ይህ ሰው? ስለ ተቅዋ ነው እንግዲህ ያነሳውላችሁ። ከዛ በኋላ ሁሉም ነገር ተስተካክሎ አለ በእግሬ ሰውነቴን በሁለት እግሮቿ ማክ ፈለማ ቀዓቱ በይነ ሪጅለይሃ በሁለት እግሮቿ የተቀመጥኩ ሰዓት ላይ ፈቃለት እንዲህ አለች እሷ ኢተቂላህ አላህ ፍራ ወላ ተፉደ ልኻተመ ኢላ ቢሐቅህ አላህ በሚፈልገው በትክክለኛ መንገድ ካልሆነ በስተቀር እንዳትጠጋኝ አለች። ሱብሃንአላህ። እስቲ ሳሉት ወንድሞች፣ ሰው አውልቆ ምን ብሎ
ከተቃራኒ ጾታ ጋር አንድ ቦታ ቁጭ ብሎ አልጋ ላይ ቁጭ ብሎ እስቲ ያስቡት። አላህን ፍራ ሲባል እውነትም አላህን መፍራት አለብን። አላህ የሚጠላውን ነገር እንዴት ብሎ የሚነሳ ማለት ምን አይነት ጀግንነት ይጠይቃል። ወላሂ አላህን ፍራ ስትለኝ አለ ተነሳው አለ ጌታዬ፣ ያን ቀን እንደው ያንተ ፍራቻ ኖሮ ያንተን ፊት ፈርቼ አንተን ፈርቼ ከተነሳው ከዚህ ነገር ከተውኩኝ ካለንበት ጭንቀት ነጃ በለናል። ገንዘቡንም ተውኩላት አለ። 3 ታሪኮች ነው ያልኳቸው። 3ቱም እንደዚህ ታሪካቸውን ተናግረው አላህ ነጃ ብሏቸው ከዛ ጭንቀት ወጡ። ምንድነው አላህን የሚፈራን ሰው ወላሂ መውጫ ቀዳዳውን አላህ ያበጃጅለታል። ለሐራም ነገሮች ተመቻችተውልህ የአላህን ቅጣት ፈርተህ ከተውከው አላህ የተሻለ ይሰጥሃል። ወላሂ አላህ የተሻለ ይሰጥሻል። እጂ መን ተረከ ሊላሂ ሸይአን አወደሁ ላሁ ኸይረን ሚንሁ። ለአላህ ብሎ አንድን ነገር የተወ አላህ የተሻለ ይሰጠዋል አሉ ረሱል ዓለይሂ ሰላቱ ወሰላም። በዝሙት ሊሆን ይችላል የሆነ ነገር በቃ አላህን ፈርተውከው ሱብሃንአላህ። ኢተቂላህ ሐይሱማ ኩንት፣ አላህን ፍራ የትም ቦታ ብትሆን። የአላህ ፍራቻ ያለበት ሰው በየትኛውም ቦታና አካባቢ ሁሌም ያስቀምጠው ማለት አላህ ነው። አላህ ያየኛል። አለም ያዕለም ቢአነ አላህ የራ። የሰው ልጅ አላህ እንደሚያየው አያውቅም እንዲላል። ነዓም አላህ ይመለከተናል። አንድ ንጉሥ አንዷን ሴት በሮችን በአጠቃላይ ዝግ ያላት ዝሙት ሊፈጽምባት በሮችን ዘጋች። ሁሉንም ዘጋሽ? አዎ። አንድ በር ግን ሊዘጋልኝ አልቻለም። የትኛው በር? የአላህ በር አለች። አላህ ግን ያይናል። ይህ ንጉሴን ሲረዳ ለቀቃት። ብዙ ጊዜ በኢራቅ ላይ መጽሔት ላይ የተጻፈ አንድ ታሪክ ነች። ይህ ታሪክ አህመድ የሚባል ጀብሎ ትሉታላችሁ፣ ሱቅ በደረቴ የሚሰራ ሱቅ በደረቴ ጀብሎ ምናምን ይባላል። አንዷ ሴት ና ቃል ገዛለችና ቤት ሲገባ ከኔ ጋር ትተኛለህ፣ እምቢ ካልክ ግን የሆነ ነገር አረገን ብዬ ስምን አጠፋለሁ አለችው። ሱብሃንአላህ። ከተኛ አላህ ሊያምጽ ነው። እምቢ ካለ ደግሞ ባላደረገው ስሙን ልታጠፋ ነው። ታዲያ ካንቺ ጋር እንደዚህ ሆኜ አላት። ሽንት ቤት ልግባ ሻወር ልግባ አላት። እሺ አለች። ደስ አላት። ገባና የአላህ ፍራቻ የነበረው ልጅ ስለነበር አይነ ምድሩን ሰገራውን ካካውን ሰውነቱ ላይ ለቀለቀ። ሱብሃንአላህ። ስታየው እንደዚህ ነው። በዱላ እየደበደበች ውጣ አለችው። ታሪኩን ሲናገሩ ምን ይላሉ? ይህ ልጅ ሲሞት ከሞተ በኋላ ጀናዛው ሚስክ ሽቶ ነበር የሚሸተው። ለአላህ ብሎ ዱንያ ላይ ተዋረደ። አላህ ሲሞት ግን የተሻለ ነገር አላህ ለገሰው ይላሉ ታሪኩን ሲናገሩ። አላህ ይቆጣብኛል፣ አላህ ይደሰትብኛል ሚለው ነው ስሜታችን ሊሆን የሚገባው። ሰውን አይደለም። አላህ ይደሰታል አይደሰትም፣ አላህ በዚህ በምሰራው ነገር ደስተኛ ነው አይደለም፣ ያን እናድርገው። ያን ስሜት ስናመጣ ወላሂ የተሻለ ነገር ይመጣል። ስለዚህ ከቀልብ ስራዎች አንዱ ተቅዋ ነው፣ አላህን መፍራት። በየትኛውም ቦታ አላህ እንድንፈራው ይጠይቀናል። ያ አዩሃ ለዚነ አመኑ ተቁላህ፣ እናንተ ያመናችሁ ሰዎች ሆይ ኢተቁላህ ሐቀ ቱቃቲህ፣ ትክክለኛ መፍራትን ፍሩት አላህን። ወላ ተሙቱነ ኢላ ወአንቱም ሙስሊሙን ናቸው እንጂ እንዳትሞቱ እያለም አላህ አደራ ይለናል። ስለዚህ የአላህን ፍራቻ ወላሂ ውስጥ የገባ ሰው ሱብሃንአላህ በየትኛውም ቦታ አካባቢ ሁሌ ተመሳሳይ ባህሪ ነው የሚኖረው። ተቅዋ ያለ ሰው ልጆቹም አላህ በዚህ አላህን ያደርግለታል። ሰይድ ኢብኑ ሙሰይብ የሚባሉ ታላቅ ሙሐዲስ አሉ። ከተአብዮች ናቸው፣ ትልቅ ዓሊም ናቸው። ሰይድ ኢብኑ ሙሰይብ ኸይር ነገር ሁሌ ያዘወትራሉ፣ አላህን የሚፈሩ ናቸው። እና አንድ ቀን ልጃቸው ምን አሉት? እኔ እኮ ሰላት ማበዛው፣ ዚክር ማበዛው፣ ጾም ማበዛው፣ ሰደቃ ማበዛው፣ መልካም ነገር ማበዛው አላህን ፈርጄ የምሰራው ላንተው ስል ነው። እንዴት? አላህ ቁርአን ላይ ወካነ አቡሁማ ሷሊሃን ይላል። የኸድርና የሙሳን ታሪክ ሱረቱ ካፍ ላይ ስትማሩ ኸድርና ሙሳ ባደረጉት ውይይት ላይ በተማሩት ትምህርት ላይ ኸድር ሲያስተምሩ ሙሳ ሲማሩ የሆነ ቤት ምን አድርጎ ነበር? እንግዲህ ሲሉ አይ አናስተናግድም አሏቸው። ግንድድ ያለችውን ቤት የሆነች ያለችዋን አስተካከሉ አይደል? ከዛ እንደው ገንዘብ እኮ ብትጠይቅ እኮ አሏቸው ሙሳ። የዚህ ጊዜ በአንተና በእኔ መካከል ያለው ልዩነት በዚያ በቃል ብሎ ታሪኩን ብዙ ጊዜ ያነበባችሁት ነው። ግን ምንድን ነው የተፈለገው? ሙሳ ምናሉ ኸድር ምናሉ የተደበቀ ሀብት ነበራቸው። ሲያድጉ እንዲያወጡት ሰዎች እንዳይዘርፉባቸው። ለምን? ወካነ አቡሁማ ሷሊሃ። የእነዚህ ልጆች አባትና እናት ምን ነበሩ? ደጋግ ነበሩ። በአባትና በእናት ደጋግ መሆን ልጆቻቸው መልካም ነገር ሲመጣላቸው አስብ። ስለዚህ ወንድሜ አንተ ደግ መሆነ አላህን መፍራት፣ አንቺ አላህን መፍራትሽ፣ አላህን ስንፈራ ልጆቻችን ኸይር ነገር እንዲያጋጥማቸው ያደርጋል። ከተቅዋ ቤተሰብ እኮ ያደጉትን ታሪክ ተመልከቱ እስቲ። ዑመር ብን ኸጣብ ረዲየላሁ ዐንሁ አንድ ቀን ምን አሉ? ወተትና ውሃን
ቀላቅላችሁ እንዳትሸጧል፣ ወተትና ውሃ እንዳትቀላቅሉ። ከዛ እሺ ብለው አዋጅ አወጁ ሄዱ። አንድ ሴትና እናትየው ወተቱ እንዲበዛ ውሃ ጨምሪበታለች። ከዛ እቺ ሴት ምን አለች? ቅድም አሚረል ሙእሚኒን ዑመር እኮ ከለከሉ። ዑመር የታየናል ቅድም ነው የተናገረው ጨምሪበታለች። ኢን ካነ ዑመሩ ላ የራና ዑመር የማያን ቢሆን እኮ ፈኢነ ረበ ዑመር የራና የዑመር ጌታ እኮ አላህ ያየናል። ዑመር እቺን ንግግር ሰሙ። ይህም ቤት ምልክት አድርጉልኛሉና ልጆቻቸው ጋር ገብተው አንዲት ሷሊ ልጅ አግኝቻለሁ ማን ነው የሚያገባት አግቧል። እቺ ሴት መልታ ይገባል። ሷሊ ሆነች አላህን በየትኛውም ቦታ የምትፈራ ዑመር ባይን አላህ ያየናል ያለች ጀግና ሴት አጋቡ ልጃቸውን። ከዚህ ሴት ዘር ማን የወጣው? አምስተኛው ኸሊፋ ዑመር ኢብኑ አብዱል አዚዝ የተገኙት ከዚህ ዘር ነው። አላህን መፍራት በየትኛውም ቦታ የአላህ ባሪያ መሆን እኛ ላይ ይጠበቅብናል። አላህን ስንፈራ አላህ የተሻለ የተስተካከለ ነገር ስለሚያመጣልን ሁሌ አላህን ልንፈራ አላህን ልንጠነቀቅ የእሱ ባሪያ ልንሆን ይገባል። ቀልብ ይስተካከላል፣ ቀልብ ያምራል። ከቀልብ ስራዎች አንዱ ተቅዋ ነው። ኢነ አክረመኩም ዒንደላሂ አትቃኩም። አላህ ዘንድ የተከበረ ማለት እናንተ ዘንድ ተቅዋ ያለው ነው። ቢላልን ከአቡ ለሃብ እላ ያደረሰው ተቅዋው ነው። ሰልማንን ከሌሎች እላ ያደረሰው ተቅዋው ነው። አላህ ዘንድ ቦታ ያለው በተቅዋ ነው። በዘርም በሀብትም በስልጣንም አይደለም። ኢነ አክረመኩም ዒንደላሂ አትቃኩም። እናንተ አላህ ዘንድ ከእናንተ መካከል ደረጃው ከፍ የሚለው ተቅዋ ያለው አላህን መፍራት። ቀልብ ሲስተካከል ሁሉን ነገር ይስተካከልና ዛሬ ከቀልብ ስራዎች የተመለከትነው አላህን መፍራት የአላህን ውዴታን ያመጣል። ኢነላህ ዩሂቡል ሙተቂን አላህ ሙተቆችን እሱ የሚፈሩትን ይወዳቸዋል። አላህ ከወደደ ማን ሊጠላህ? አላህ ከወደደሽ ማን ሊጠላሽ? የዛሬውን ፕሮግራም በዚሁ ያጠናቅቃለሁ። ተቅዋን አላህ ይለግሰን። እውነተኛ ተቅዋ እውነተኛ ፍራቻን አላህ ያምጣልን። ተቅዋ የጭንቀት መንገድን ያስወግዳል። ወመን የተቂላህ የጅዐል ለሁ መኽረጃ አላህን የሚጠነቀቅ አላህን የሚፈራ መውጫ ቀዳዳውን አላህ ያበጃጅለታል። ወየርዙቁሁ ሚን ሐይሱ ላ ያሕተሲብ አላችሁ። ርዝቁንም ካላሰበ ቦታ አላህ ያመጣለታል። አላህን ሲፈራ ካላሰበ ቦታ አላህን ፈርተሽ ሂጃብ ለብሰሽ አይደለት ወላሂ ሷሊህ ባል አላህ ያመጣልሻል። ወላሂ አላህን ፈርተሽ ሰው በቃ አልፈትንም ብለሽ ተደብቀሽ በተቀመጥሽበት ቦታ ላይ አላህ እንድትወጪ ጥሩ ትዳር እንድትይሽ አላህ ያድርግሽ። አንተም አላህን ፈርተሽ ስትቀመጥ የተሻለውን አላህ ያመጣል። ስለዚህ የአላህ ፍራቻ ውስጣችን እንዲመጣ የሁል ጊዜ ጭንቀታችን ይኖላል። የዛሬው ፕሮግራም በዚህ አጠናቅቃለሁ። ወሰለላሁ ዐላ ነቢና መሐመድ ወዐላ አሊሂ ወሰሕቢሂ ወሰለም። ሰላም አለይኩም ወራህመቱላሂ ወበረካቱሁ።